በዓለማችን ላይ ሀገራቶች በታሪክ በሀብት በጦር አቅም ወይም ደግሞ በህንፃዎቻቸውና በቴክኖሎጂያቸው ይታወቃሉ። ነገር ግን አንዳንድ ሀገሮች በሰዎች ልብ ውስጥ የሚቀሩት በሚሰጡት ስሜት ነው፣ በምቾታቸው፣ በጸጥታቸው እንዲሁም ህይወትን በሚያዩበት መንገድ። ከነዚህ ሀገሮች መካከል ኖርዌይ አንዷ ናት። በሰሜን አውሮፓ ጠርዝ ላይ የምትገኘው ይህች ሀገር በዓለም ላይ ካሉት እጅግ ውብ የተፈጥሮ መልክዓ ምድር ካላቸው የዓለም መዳረሻ ከሆኑ ሀገራት መካከል ቀዳሚዋ ነች። ጥልቅ ፊዮርዶች፣ ከባህር ውስጥ የሚነሱ ተራሮች፣ ለወራት የማይጠልቅ ፀሐይ እንዲሁም በጨለማው ሰማይ ላይ የሚደንስ የሰሜን ብርሃን ዓለምን ያስገርማሉ። የኖርዌይ ታሪክ ስለ ተፈጥሮ ብቻ አይደለም፣ ስለ ሰዎቿም አኗኗራቸው፣ ባህላቸው፣ ስራቸው፣ በዓለም ቀዳሚ ደስተኛ ህዝብ ስለመሆናቸውና ህይወትን የሚያዩበት ልዩ መንገድ ጭምር እንጂ። ዛሬ በዚህ ቪዲዮም የኖርዌይን ውብ ተፈጥሮ ብቻ እንመለከትም፣ በዚያ መኖር ምን ማለት እንደሆነ እንረዳለን። ሰዎቹ እንዴት እንደሚኖሩ፣ ምን እንደሚሰሩ፣ ምን ያህል እንደሚያገኙ፣ ምን ያህል እንደሚያወጡ፣ ለውጭ ዜጋ ምቹ መሆኗን እንዲሁም በዓለም ላይ በጣም ደስተኛ ማህበረሰቦች መካከል ለምን እንደምትጠቀስ እንዳስሰዋለን። ይህ የኖርዌይ ታሪክ ነው፣ ተፈጥሮና ሰው በአንድ የልብ ምት የሚኖሩበት ሀገር። ኖርዌይ በሰሜን አውሮፓ የምትገኝ ሀገር ስትሆን ከሩቅ ስትታይ ጠባብና ረጅም ትመስላለች። ነገር ግን የዚች ሀገር ታሪክና ተጽዕኖ ከመልኳ በጣም ይበልጣል። በአንድ በኩል በኖርዌይ ባህር የተከበበች ስትሆን በሌላ በኩል ስዊድን፣ ፊንላንድና ሩሲያ ያዋስኗታል። ከሰሜን ጫፏ እስከ ደቡብ ጫፏ ድረስ ያለው ርቀት ከ1700 ኪሎ ሜትር በላይ ነው። ይህ ርዝመት ከብዙ የአውሮፓ ሀገሮች ይበልጣል። ስለዚህ ከአንድ አካባቢ ወደ ሌላ ስትጓዙ ወደ ተለያዩ ዓለማት መካከል እየተጓዙ ያክል ይሰማዎታል። ኖርዌይ ከ5 ሚሊዮን በላይ ህዝብ አላት። ይህ ቁጥር ከብዙ ሀገሮች ጋር ሲነጻጸር አነስተኛ ነው፣ ነገር ግን ሰፊ መሬት አላት። ለዚህም ነው በብዙ ቦታዎች ጸጥ ያለና ሰፊ ክፍት ቦታዎችን የምታገኙት። አንዳንድ ጊዜ ለሰዓታት በመኪና ሊጓዙ ይችላሉ፣ ነገር ግን በዙሪያዎት ጫካ፣ ተራሮች ወይም ሐይቆች ብቻ ሊያገኙ ይችላሉ። ማለትም ምንም አይነት የሰው እንቅስቃሴ ላያዩ ይችላሉ። የሀገሪቱ ዋና ከተማ ኦስሎ የፖለቲካ የኢኮኖሚና የባህል ማዕከል ናት። ብዙ የሀገሪቱ ትልልቅ ኩባንያዎች እዚህ ይገኛሉ። ለምሳሌ ዩኒቨርሲቲዎች፣ ሙዚየሞች፣ የቴክኖሎጂ ኩባንያዎችና መንግስታዊ ተቋማትን ጭምር። ነገር ግን ኦስሎን ከሌሎች የዓለም ዋና ከተሞች የሚለያት አንድ ነገር አለ። ለኦስሎ ተፈጥሮ በጣም ቅርብ ናት። በጥቂት ደቂቃዎች ውስጥ ከከተማው መሃል ወደ ጫካ፣ ወደ ሐይቅ፣ ወደ ተራራ፣ ወደ በረዶ በእግሮት ብዙ ሳትጓዙ መድረስ ይችላሉ። የሀገሪቱ ኦፊሻላዊ ቋንቋ ኖርዌይኛ ሲሆን ነገር ግን አንድ አስደናቂ ነገር አለ። አብዛኞቹ ኖርዌያን እንግሊዘኛን በጣም በጥሩ ሁኔታ ይናገራሉ። ይህም ለቱሪስቶችና ለውጭ ሀገር ዜጎች ህይወትን ቀላል ያደርገዋል። የሀገሪቱ ምንዛሬ የኖርዌይ ክሮን ነው። ከአውሮፓ ህብረት አባል ባትሆንም ኖርዌይ ከአውሮፓ ኢኮኖሚ ጋር በጣም ቅርብ ግንኙነት አላት። እንዲሁም ከዓለም ሀብታም ሀገራት መካከል ትጠቀሳለች። ግን ይህ ሀብት በአንድ ቀን የመጣ አይደለም። ለብዙ ዓመታት ኖርዌያን ከባህር ጋር ኖሯል። አሳ አጥምደዋል፣ ነግደዋል፣ መርከብ ሰርተዋል። ከዚያም በ20ኛው ክፍለ ዘመን ሁሉም ነገር ተቀየረም። በሰሜን ባህር ስር ግዙፍ የዘይትና የተፈጥሮ ጋዝ ክምችቶች ተገኙ። ይህ ግኝት የሀገሪቱን ኢኮኖሚ ቀየረው። ነገር ግን ከብዙ ሀገሮች በተለየ ሁኔታ ኖርዌይ የዘይት ሀብቷን ለወደፊቱ ቆጥባ አስቀምጣለች። የዘይት ገቢዋን በግዙፍ የመንግስት ፈንድ ውስጥ አስቀምጣለች። ይህም ዛሬ በዓለም ላይ ካሉት ትልልቅ የሀብት ፈንዶች አንዱ ሆኗል። ዛሬ ኖርዌይ በዘይት ብቻ አትታወቅም። በተጨማሪም የአካባቢዋ ንጽህና፣ ጥራት ያለው ትምህርት፣ በጤና አገልግሎቷ፣ በደህንነቷ፣ በህይወት ጥራቷና በሰዎቿ ደስታ ትታወቃለች። በየዓመቱ የደስታ መለኪያዎች ሲወጡም ኖርዌይ ሁልጊዜም በከፍተኛ ደረጃዎች ውስጥ ትገኛለች። የደስታቸው ምንጭ ሀብት ይሆናል ብለው ከገመቱም ተሳስተዋል። ከአውሮፕላን ላይ ሆነን ኖርዌይን ስንመለከት መጀመሪያ የምናየው ተራሮችን ነው። ብዙ ተራሮች፣ የበረዶ ጫፎች፣ ጥልቅ ሸለቆዎችና ከነሱ መካከል የሚፈሱ ወንዞች። ይህ የተለመደ መልክዓ ምድር አይደለም። በሺዎች ዓመታት የበረዶ ዘመን የተቀረጸው የተፈጥሮ ሥራ ነው። ግዙፍ የበረዶ ግግሮች ተራሮችን ቆረጡ፣ ሸለቆዎችን ፈጠሩ። እናም ዛሬ የምናያቸውን አስደናቂ ፊዮርዶች ፈጠሩ። ፊዮርድ ይህ ቃል ከኖርዌይ ጋር በጣም የተያያዘ ነው። ነገር ግን ፊዮርድ በትክክል ምንድን ነው? በቀላሉ ለመናገር ባህሩ ወደ መሬት ጥልቅ የገባበት ቦታ ነው። ግን በኖርዌይ ያሉት ፊዮርዶች ከዚያ በላይ ናቸው። አንዳንዶቹ ከ1000 ሜትር በላይ ጥልቀት አላቸው። በሁለቱም ጎን ከፍተኛ ተራሮች ይቆማሉ። በመካከላቸው ጥልቅ ሰማያዊ ውሃ ይተኛል።
እናም ከከፍታው ላይ ፏፏቴዎች በነጭ መስመር ወደታች ይወርዳሉ። ይህን ስታዩ እንደ ህልም ይመስላል። በየዓመቱ በሚሊዮኖች የሚቆጠሩ ቱሪስቶች ይመጣሉ። ነገር ግን ለኖርዌያን እነዚህ የቱሪስት መስህቦች ብቻ አይደሉም፣ የህይወታቸው አካል ናቸው። በአንዳንድ ፊዮርዶች ዳርቻ ትንንሽ መንደሮች አሉ። ቀይ ቀለም የተቀቡ ቤቶች፣ ነጭ መስኮቶች፣ ትንንሽ ጀልባዎች፣ ጸጥ ያለ ህይወት። በማለዳ የወፎች ድምፅ ይሰማል፣ በምሽት የባህሩ ሞገድ ብቻ ይሰማል። ኖርዌይ ላይ ጊዜ በእርጋታና በጸጥታ ይንቀሳቀሳል። ነገር ግን ኖርዌይ በፊዮርዶች ብቻ አትታወቅም። የተራሮች ሀገርም ናት። በሀገሪቱ ውስጥ ከ300 በላይ ከፍተኛ ተራሮች አሉ። አንዳንዶቹ ከ2000 ሜትር በላይ ይደርሳሉ። በበጋ ወቅት ሰዎች ወደ ተራሮች ይወጣሉ፣ በእግር ይጓዛሉ፣ ድንኳን ይተክላሉ፣ በተፈጥሮ ውስጥ ቀናትን ያሳልፋሉ። በኖርዌይ የተፈጥሮ መውደድ የመዝናኛ ነገር ብቻ አይደለም፣ አንድ የኑሮ ባህል ክፍል ነው። ከተራሮቹ በተጨማሪ ሀገሪቱ በጫካዎች ተሸፍናለች። ግዙፍ የጥድ ደኖች፣ ረጃጅም ዛፎች፣ ጸጥ ያሉ የእግር መንገዶች። እዚህ የዱር እንስሳትም ይኖራሉ፣ እንደ ሙስ፣ አጋዘን፣ ቀበሮ፣ ተኩላና በሰሜን ክፍል የዋልታ ድቦች ይገኛሉ። ኖርዌይ በጣም ልዩ የአየር ንብረት አላት። በደቡብ ክፍል በጋው ሞቃታማ ነው። በሰሜን ክፍል ግን ክረምቱ ረጅምና ቀዝቃዛ ነው። በአንዳንዶች ቦታዎች በረዶ ለወራት ይቆያል። ግን ኖርዌያን ይህን ከምንም አይቆጥሩትም፣ ይቀበሉታል፣ ከእርሱ ጋር ይኖራሉ። የኖርዌይ በጣም ልዩ የተፈጥሮ ክስተቶች አሉ። በኩለ ሌሊት ፀሐይ ይመለከታሉ። በበጋ ወቅት በአርክቲክ ክልል ፀሐይ ለሳምንታት አትጠልቅም። ሌሊት 12 ሰዓት ላይ እንኳን ብርሃን አለ። ልጆች እስከ ሌሊት ይጫወታሉ፣ ሰዎች እስከ ማታ ይራመዳሉ። ዓለም እዚህ ሰፈር አትተኛም። ኖርዌይ ተፈጥሮዋ ብቻ ውብ አይደለችም፣ ሰዎቿ ከተፈጥሮ ጋር ያላቸው ግንኙነት ልዩም ያደርጋታል። ተፈጥሮን አያሸንፉም፣ አያጠፏትም፣ ከእርሷ ጋር ይኖራሉ። ይህ ነው የኖርዌይ ውበት እውነተኛ ሚስጥር። በኖርዌይ ጠዋት ቀስ ብሎ ይጀምራል። በብዙ ከተሞች ሰዎች ገና ፀሐይ ሳትወጣ ወደ ሥራ ሄዱም። ትራፊክ ቢኖርም የብዙ ሀገሮችን ያክል ጫጫታ የለውም። ብዙ ሰዎች በባህር ይጓዛሉ፣ አንዳንዶች በብስክሌት፣ ሌሎች በእግራቸው። ብዙዎቹ ቀናቸውን በቡና ይጀምራሉ። ኖርዌያን በዓለም ላይ ቡናን በብዛት ከሚጠጡ ሕዝቦች መካከል ናቸው። በብርድ አየር ውስጥ ሞቃት ቡና የቀኑ አካል ነው። በኖርዌይ የልጅነት ሕይወት ከፈጥሮ ጋር በጣም የተገናኘ ነው። ብዙ ትምህርት ቤቶች ልጆችን ወደ ውጭ ያወጣሉ፣ ወደ ደን፣ ወደ ሐይቅ፣ ወደ ተራራ። እዚህ ተፈጥሮ የመማሪያ ክፍል ናት። ልጆች ከመጻሕፍት ብቻ አይማሩም፣ ከአካባቢያቸው ጭምር እንጂ። አብዛኞቹ ሰዎች ወደ ሥራ ይሄዳሉ፣ ግን እዚህ አንድ ልዩ ነገር አለ። በብዙ ሀገሮች ሰዎች ለሥራ ይኖራሉ። በኖርዌይ ግን ሥራ የሕይወት ክፍል ነው። ሕይወት ግን ከሥራ ይበልጣል። ይህንን ወርክ ላይፍ ባላንስ ይሉታል፣ የሥራና የግል ሕይወት ሚዛን። አንድ ሰው ጥሩ ደሞዝ ማግኘቱ ብቻ አስፈላጊ አይደለም። ከቤተሰቡ ጋር ጊዜ ማሳለፉ፣ ለራሱ ጊዜ ማግኘቱ፣ መዝናናቱም፣ ተፈጥሮ ውስጥ መውጣት መውረዱም ለኖርዌያን አስፈላጊና የህይወት አካል ነው። ስለዚህ ኖርዌያን ብዙ ጊዜ ስራቸውን በሰዓቱ ያጠናቅቃሉ፣ ወደ ቤታቸው ይመለሳሉ። ከሰዓት በኋላም ብዙ ሰዎች ተፈጥሮ ወደ ሰጠቻቸው ውብ ቦታዎች ይሄዳሉ። አንዳንዶች ይራመዳሉ፣ አንዳንዶች ይሮጣሉ፣ አንዳንዶች በብስክሌት ይጓዛሉ፣ ሌሎች ደግሞ ወደ ተራራ ይወጣሉ። ይህ የሳምንት መጨረሻ ብቻ አይደለም፣ የየቀኑ ህይወት ነው። ተፈጥሮን መቅረብ፣ የውጭን ሀገር አየር መተንፈስ፣ ከስክሪኖች መራቅ እናም ከራስ ጋር ጊዜ ማሳለፍ ለብዙ ኖርዌያን ይህ የደስታ ምንጭ ነው። ቤተሰብም በጣም አስፈላጊ ነው። ወላጆች ከልጆቻቸው ጋር ብዙ ጊዜ ያሳልፋሉ። የወላጅነት ቅርርቡ ከፍተኛ ነው። እናቶችም ሆኑ አባቶች ልጆቻቸው ጋር ለመቆየት እድል አላቸው። ይህም የቤተሰብ ግንኙነትን ያጠናክራል። በምሽት ብዙ ሰዎች ወደ ቤታቸው ይመለሳሉ። የከተማ ህይወት ቀስ በቀስ ይረጋጋል። በቤቶች ውስጥ መብራቶች ይበራሉ። ቤተሰቦች አብረው ይመገባሉ፣ ይነጋገራሉ፣ ይስቃሉ፣ የቀኑን ታሪክ ይጋራሉ። በውጭ ግን ዝናቡ ሊዘንብ ይችላል፣ በረዶ ሊወርድ ይችላል፣ ወይም የሰሜን ብርሃን በሰማይ ላይ ሊወዛወዝ ይችላል። ነገር ግን በኖርዌይ ህይወት በሰላም ትቀጥላለች። ለዚህ ነው ብዙ ሰዎች ኖርዌይን ሲመለከቱም ሀብታም ሀገር ብቻ እንዳልሆነች የሚረዱት። ምናልባት የህይወትን ሚዛን ያገኘች አገር ናት። እናም ይህ ሚዛን ከተፈጥሮዋ ከባህሏና ከህዝቦቿ የተወለደ ነው። አንድን ሀገር ከሌላው የሚለየው ተራሮቿ፣ ወንዞቿ፣ ህንፃዎቿ ብቻ አይደሉም፣ ህዝቦቿም ናቸው። እነሱም የሚያስቡበት፣ የሚነጋገሩበት፣ የሚኖሩበትና የሚያምኑበት ነገር። ኖርዌያን ለመጀመሪያ ጊዜም የሚያገኛቸው ሰው ምናልባት ትንሽ ዝምተኞች እንደሆኑ ሊያስብ ይችላል። በባቡር ውስጥ አጠገብ ተቀምጠው ረጅሙ እይታ አይጀምሩም። በመንገድ ላይ በቀላሉ አያቋርጡህም። በግል ህይወት ውስጥ ለመግባት አይሞክሩም። ነገር ግን ይህ ቀዝቃዛነት አይደለም፣ ክብር ነው። ለሌላ ሰው የግል ቦታ መስጠት፣ ለሌላ ሰው ጸጥታውን መተው።
አንዴ ከኖርዌይ ጋር ከተቀራረብ ከተዋወቅ ሌላ ፊት ታያለህ። ታማኝ ጓደኛ፣ ቃሉን የሚጠብቅ ሰው፣ የሚያዳምጥና የሚረዳ። ብዙ የውጭ ዜጎች አንድ ነገር ይናገራሉ፣ ጓደኝነትን ለመጀመር ጊዜ ይወስዳል፣ ግን አንዴ ከተጀመረም በጣም ጠንካራ ነው ይላሉ። በኖርዌይ ማህበረሰብ ውስጥ እኩልነት በጣም አስፈላጊ ሴት ነው። ሰዎች እርስ በርስ እንደ እኩል ይተያያሉ። ሀብታም፣ ድሃ፣ ወንድ፣ ሴት ብትሆን ሰዎች በክብር ሊያስተናግዱ ይገባል ተብሎ ይታመናል። በብዙ ቦታዎች የኩባንያ ኃላፊዎችና ሰራተኞች በአንድ ጠረጴዛ ይበላሉ። በብዙ ቢሮዎች ውስጥ በጣም ግልጽ የሆነ የስልጣን ልዩነት አይታይም። ኃላፊው እንደ ሌሎች ሰዎች ይናገራል፣ ይኖራል፣ ሰራተኞቹን ያዳምጣል፣ እናም ሀሳባቸውንም ያከብራል። ሴቶች በማህበረሰቡ ውስጥ ጠንካራ ሚና አላቸው። በፖለቲካ፣ በንግድ፣ በሳይንስ፣ በትምህርት፣ በሁሉም ዘርፎች ሴቶች በንቃት ይሳተፋሉ። ይህም የሀገሪቱን ማህበረሰብ በጣም አጠናክሮታል። ሌላው የሚያስደንቀው ነገር መተማመን ነው። በኖርዌይ ሰዎች እርስ በርስ በጣም ይተማመናሉ። ሰዎች በመንግስታቸው፣ መንግስትም በሰዎቹ ይተማመናል። ይህ እምነት በየቀኑ ይታያል። በንግድ፣ በትምህርት፣ በጎረቤትነት፣ በስራም። በብዙ ሀገሮች ሰዎች ስኬታቸውን ለማሳየት ይሞክራሉ። በኖርዌይ ግን ትህትና የተከበረ ነገር ነው። ሰዎች ሀብታቸውን ለማሳየት አይሯሯጡም። ራሳቸውን ከሌሎች በላይ ለማድረግ አይሞክሩም። ለብዙ ኖርዌያን ስኬት ማለት ሰላማዊ ህይወት መኖር ነው። ከውጭ ዜጎች ጋር ያላቸው ግንኙነትም በጣም የተለየ ነው። ዛሬ በኖርዌይ ከዓለም የተለያዩ ክፍሎች የመጡ ሰዎች ይኖራሉ። ከአውሮፓ፣ ከእስያ፣ ከአፍሪካ፣ ከደቡብ አሜሪካ። ብዙዎች ለስራ፣ ለትምህርት ወይም ለተሻለ ህይወት መጥተዋል። በአጠቃላይ ኖርዌያን ለውጭ ሰዎች ክብር ይሰጣሉ፣ ግን አንድ ነገር ይጠብቃሉ። የሀገሪቱን ህግና ባህል እንድታከብር፣ የማህበረሰቡ አካል ለመሆን እንድትሞክር፣ የቋንቋውን ቢያንስ መሰረታዊ ክፍል እንድትማር። ለዚህም ነው ብዙ የውጭ ዜጎች ኖርዌይን ከጥቂት ዓመታት በኋላ ቤቴ ብለው የሚጠሯት። ምክንያቱም እዚህ የሚያገኙት ስራ ብቻ አይደለም፣ ደህንነትም፣ ክብርም እድልም ነው። ኖርዌይን ስናስብ ብዙዎቻችን ተራሮች እናስባለን፣ ፊዮርዶች እናስባለን፣ የሰሜን ብርሃን እናስባለን። ግን ከነዚሁ ምስሎች ጀርባ በጣም ጠንካራ ኢኮኖሚ አለ። በዓለም ላይ ከተረጋጉና እምነት ከሚጣልባቸው ኢኮኖሚዎች አንዱ። ዛሬ በኖርዌይ በአንድ ሰው ገቢ መጠን ከዓለም ሀብታም ሀገራት መካከል ትገኛለች። ይህ ሀብት ከየት መጣ? መልሱ ከባህሩ ስር ነው። በ1960ዎቹ መጨረሻም በሰሜን ባህር ውስጥ ግዙፍ የዘይትና የተፈጥሮ ጋዝ ክምችቶች ተገኙ። ይህ ግኝት የኖርዌይን ታሪክ ቀየረው። በጥቂት ዓመታት ውስጥ አገሪቱ ከአውሮፓ ታላላቅ የኃይል አቅራቢዎች አንዷ ሆነች። ዘይት፣ የተፈጥሮ ጋዝ፣ የባህር ኢንዱስትሪ፣ እነዚህ ሁሉ በኢኮኖሚዋ ውስጥ ትልቅ ሚና ተጫወቱ። ግን ኖርዌይን ከብዙ የሀብት ሀገራት የሚለያት አንድ ነገር አለ። የተገኘውን ገንዘብ በሙሉ አታጠፋም፣ ይልቁንም ለወደፊቱ ታስቀምጣለች። ዛሬ ኖርዌይ በዓለም ላይ ትልቁን የመንግስት ሀብት ፈንድ ከያዙ ሀገራት አንዷ ናት። ይህ ፈንድ ለወደፊት ትውልዶች የተቀመጠ ሀብት ነው። ነገር ግን ዘይት ብቻ አይደለም። የኖርዌይ ኢኮኖሚ በብዙ ዘርፎች የተመሰረተ ነው። የባህር ምርቶች፣ የአሳ ምርት፣ ቴክኖሎጂ፣ ማኒፋክቸሪንግ፣ አረንጓዴ ኃይል፣ ቱሪዝም እና ዘመናዊ አገልግሎቶች። በተለይም የአሳ ኢንዱስትሪው በጣም ትልቅ ነው። ኖርዌይ በዓለም ላይ ከታላላቅ የሳልሞን አምራቾች መካከል አንዷ ናት። በየቀኑ ከኖርዌይ የሚወጡ ባህር ምርቶች ወደ አውሮፓ፣ ወደ እስያና አሜሪካ ይላካሉ። ይህ ሁሉ ደግሞ ብዙ የሥራ ዕድሎችን ፈጥሯል። ዛሬ በኖርዌይ በጣም ተፈላጊ የሆኑ ሙያዎች አሉ። የጤና ባለሙያዎች፣ ነርሶች፣ ዶክተሮች፣ ኢንጂነሮች፣ አይቲ ባለሙያዎች፣ ኤሌክትሪሻኖች፣ የግንባታ ባለሙያዎች፣ የባህር ኢንዱስትሪ ሰራተኞች። ለውጭ ዜጎችም የሥራ ዕድሎች አሉ። በተለይ ልዩ ሙያ ካለህ፣ የቴክኖሎጂ እውቀት ካለህ፣ የጤና ዘርፍ ልምድ ካለህ ወይም የኢንጂነሪንግ ችሎታ ካለህ። ነገር ግን እዚህ አንድ ጥያቄ ይነሳል። ደሞዝ ከፍተኛ ከሆነ የኑሮ ወጪስ? በዓለም ላይ ከውድ ሀገራት መካከል ትገኛለች። የቤት ኪራይ ከፍተኛ ነው። ምግብ ውድ ነው። ምግብ ቤቶች በጣም ውድ ናቸው፣ አገልግሎታቸውም ጭምር። ኦስሎ ውስጥ ያለ አንድ መኝታ ቤት አፓርታማም በወር ከፍተኛ ኪራይ ሊያስከፍል ይችላል። ምግብም ከብዙ የአውሮፓ ሀገራት የበለጠ ውድ ሊሆን ይችላል። ግን ደሞዝም ከፍተኛ ነው። ብዙ ሰራተኞች ጥሩ ገቢ ያገኛሉ። እናም ይህ ገቢ የኑሮ ወጪውን ለመሸፈን ይረዳል። አንድ ኖርዌያዊ ሰራተኛ በወሩ መጨረሻ የሚያገኘው ገቢ ብቻ አይደለም የሚያስበው። የጤና አገልግሎት፣ የስራ ዋስትና፣ የወላጅነት ፈቃድ፣ የስራ ሰዓት ጥበቃ፣ የጡረታ ስርዓትም አለው። ስለዚህ ሰዎች ሀብታም ብቻ አይደሉም፣ ደህንነትም ይሰማቸዋል። ይህ ምናልባት የኖርዌይ ኢኮኖሚ ትልቁ ኃይል ነው። ሀብት መፍጠር ብቻ አይደለም፣ ያንን ሀብት ለሰዎች ጥቅም መዋል ነው። በኖርዌይ ትምህርት እንደ ዕድል ብቻ አይታይም፣ እንደ መብት ይታያል። እያንዳንዱ ልጅ ጥራት ያለው ትምህርት ማግኘት አለበት ተብሎ ይታመናል። ሀብታም ቤተሰብ ውስጥም ይሁን ድሃ ቤተሰብ ውስጥ ቢወለድ የተሻለ ዕድል ማግኘት አለበት። ልጆች ትምህርታቸውን በማለዳ ይጀምራሉ። ግን ትምህርት ማለት ፈተና ብቻ አይደለም፣ ነጥብ ብቻም አይደለም። በርካታ ትምህርት ቤቶች ፈጠራን ያበረታታሉ፣ የቡድን ስራን ያስተምራሉ፣ ችግር ፈቺ አስተሳሰብን ያዳብራሉ።
በብዙ ሀገሮች ተማሪዎች ለፈተና ይማራሉ፣ በኖርዌይ ግን ለህይወት እንዲዘጋጁ ይማራሉ። ይህም ትልቅ ልዩነት ነው። ከሁለተኛ ደረጃ በኋላ ብዙ ወጣቶች ወደ ዩኒቨርሲቲ ይሄዳሉ። አንዳንዶች ወደ ሙያ ማሰልጠኛ ተቋማት ይገባሉ፣ አንዳንዶች ደግሞ በቀጥታም ወደ ስራ ገበያም። ሁሉም መንገዶች ክብር አላቸው። በኖርዌይ አንድ ሰው ኢንጂነር ቢሆንም ኤሌክትሪሻን ቢሆንም የተለያዩ ሙያዎች በክብር ይታያሉ። ይህ ደግሞ ማህበረሰቡን በጣም ጠንካራም ያደርገዋል። በትምህርት ብቻ አይደለም፣ ጤናም በተመሳሳይ ሁኔታ ይታያል። ማንኛውም ሰው በታመመ ጊዜም ሕክምና ማግኘት አለበት ተብሎ ይታመናል። የኖርዌይ የጤና ስርዓት በአብዛኛው በመንግስት የሚደገፍ ነው። ዜጎችና ህጋዊ ነዋሪዎች ጥራት ያለው ሕክምና ማግኘት ይችላሉ። ሆስፒታሎች ዘመናዊ ናቸው፣ መሳሪያዎች ጭምር። ዶክተሮችና ነርሶች በጥሩ ሁኔታ የሰለጠኑ ናቸው። እርግጥ ነው ሁሉም ስርዓት ፍጹም አይደለም። አንዳንድ ጊዜም የቀጠሮ ጊዜ ሊረዝም ይችላል፣ በተለይ አስቸኳይ ያልሆኑ ሕክምናዎች። ግን በአጠቃላይ የጤና ስርዓቱ በዓለም ላይ ከሚደነቁት መካከል ይገኛል። ይህም በህዝቡ ህይወት ላይ ይታያል። ኖርዌያውያን በዓለም ላይ ከረጅም ዕድሜ ባለቤት ህዝቦች መካከል ናቸው። ብዙዎቹ ጤናማ ህይወት ይኖራሉ፣ ይንቀሳቀሳሉ፣ ተፈጥሮ ውስጥ ጊዜ ያሳልፋሉ፣ ጥራት ያለው ምግብ ይመገባሉ። ምናልባት ይህ ነው የኖርዌይ ስኬት ትልቁ ሚስጥር። ህንፃዎችን ብቻ አልገነባችም፣ ሰዎችንም ገንብታለች። መንገዶችን ብቻ አልሰራችም፣ እድሎችንም ፈጥራለች። በየዓመቱ በሺዎች የሚቆጠሩ ሰዎች ወደ ኖርዌይ ይመጣሉ። አንዳንዶች ለስራ፣ አንዳንዶች ለትምህርት፣ አንዳንዶች ደግሞ የተሻለ ህይወትን ፍለጋ። በዓለም ላይ በጣም ደህና፣ ሰላማዊና የበለጸጉ ሀገራት መካከል ስለምትገኝ ብዙ ሰዎች ኖርዌይን እንደ ህልም ሀገር ያዩዋታል። ግን እውነተኛ ህይወቷስ እንዴት ነው? በመጀመሪያም ኖርዌይ አዲስ ሰዎችን የምትቀበል ሀገር ናት። በከተሞች ውስጥ ከተለያዩ የዓለም ክፍሎች የመጡ ሰዎችን ታገኛላችሁ። ከአውሮፓ፣ ከእስያ፣ ከአፍሪካ፣ ከደቡብ አሜሪካ። በተለይ ኦስሎ በጣም ባህላዊ ልዩነቶች ያሉባት ከተማ ናት። ግን አንድ ነገር መረዳት ያስፈልጋል። ኖርዌያውያን ወዳጃዊ ቢሆኑም ፈጣን ጓደኝነት አይፈጥሩም። ማህበረሰብ ውስጥ ለመግባት ሰዎችን ለማወቅና አዲስ ህይወት ለመገንባት ብዙ ጊዜ ይወስዳሉ። ብዙ የውጭ ዜጎች የሚናገሩት አንድ ነገር አለ። ኖርዌያንን ለማወቅ ጊዜ ያስፈልጋል፣ ግን አንዴ ከተዋወቅ በጣም ታማኝ ጓደኞች ይሆናሉ። ሌላው ፈተና ቋንቋ ነው። እውነት ነው፣ አብዛኞቹ ሰዎች እንግሊዘኛን ይናገራሉ። በብዙ ስራዎች እንግሊዘኛ ብቻ መጠቀም ይቻላል። ግን ኖርዌይ ውስጥ ለረጅም ጊዜ መኖር ከፈለግ ኖርዌያኛን መማር በጣም ይረዳል። ቋንቋውን ስትማሩ ብዙ የሥራ ዕድሎች ይከፈቱልሃል። ሰዎች በቀላሉ ታውቃለህ። የማህበረሰቡ አካል ለመሆን ቀላል ይሆናል። የሥራ ገበያውም ለብዙ ሰዎች አስደሳች ነው፣ ግን ቀላል አይደለም። ኖርዌይ በጥራት ላይ የምታተኩር ሀገር ናት። ስለዚህ ትምህርት፣ ልምድና ሙያዊ ችሎታ በጣም አስፈላጊ ናቸው። ለብዙ ሰዎች በመጀመሪያዎቹ ወራት የሚከብደው ነገር የኑሮ ወጪ፣ ኪራይ፣ ምግብ፣ ትራንስፖርት፣ ሁሉም ነገር ውድ ነው። ስለዚህ ያለ ስራ መምጣት አደገኛ ሊሆን ይችላል። ነገር ግን ስራ ካገኘህ በኋላ ህይወት በጣም የተረጋጋ ይሆናል። ጥሩ ደሞዝ፣ የሥራ ሁኔታ፣ የጤና አገልግሎት፣ የትምህርት ስርዓትና ደህንነት። በእርግጥ ደህንነት ኖርዌይ ከምትታወቅባቸው ነገሮች አንዱ ነው። በብዙ ከተሞች ሰዎች በሌሊት መራመድ ይችላሉ። ወላጆች ልጆቻቸውን በሰላም ወደ ትምህርት ቤት ይልካሉ። የወንጀል መጠን ከብዙ የዓለም ከተሞች ዝቅተኛ ነው። ነገር ግን ፍጹም ቦታ የለም። ክረምቱ ለአዲስ ሰዎች ከባድ ሊሆን ይችላል። ብርሃኑ አጭር ይሆናል፣ አየሩ ይበርዳል። አንዳንድ ሰዎች ብቸኝነት ሊሰማቸው ይችላል። ግን በጸደይና በበጋ ሁሉም ነገር ይቀየራል። ፀሐይ ትረዝማለች፣ ተራሮች በአረንጓዴ ይሸፈናሉ፣ ሰዎች ወደ ውጭ ይወጣሉ፣ እናም ሀገሪቱ ሌላ ፊቷን ታሳያለች። ስለዚህ ኖርዌይ ለውጭ ዜጋ ጥሩ ቦታ ናት። ብዙዎች አዎ ይላሉ። ግን በአንድ ሁኔታ ከባህሏ ጋር ለመላመድ ፈቃደኛ ከሆንክ፣ ቋንቋዋን ለመማር ፈቃደኛ ከሆንክ፣ እናም አዲስ ህይወት ለመገንባት ትዕግስት ካለህ። በየዓመቱ የዓለም ደስታ ሪፖርቶች ይወጣሉ። ብዙ ጊዜ ኖርዌይ በከፍተኛ ደረጃ ትገኛለች። አንዳንድ ጊዜ በመጀመሪያ፣ አንዳንድ ጊዜ ሁለተኛም ወይም ሶስተኛም፣ ግን ሁልጊዜም ከላይ ነች። ይህ አንድ ጥያቄ ያስነሳል። ለምን ይቺ በረዶ የሚበዛባት፣ ሌሊቶቿ የሚረዝሙባት፣ የኑሮ ወጪዋ ከፍተኛ የሆነች ሀገር በዓለም ላይ ከሚደሰቱ ማህበረሰቦች መካከል ተገኘች? ብዙ ሰዎች መጀመሪያ የሚያስቡት ገንዘብን ነው። እውነት ነው፣ ኖርዌይ ሀብታም ሀገር ናት። ግን ሀብት ብቻም ደስታን አይፈጥርም። ካልሆነም ሌሎች ሀብታም ሀገራትም በተመሳሳይ ደረጃ መሆን ነበረባቸው። መልሱ ሌላ ነው። በማህበረሰቡ ውስጥ፣ በአኗኗር ውስጥና በሴቶች ውስጥ ነው። በኖርዌይ
ሰዎች እርስ በርስ ይተማመናሉ። ይህ ቀላል ነገር ይመስላል፣ ግን በጣም ትልቅ ነው። ሰዎች ጎረቤታቸውን ያምናሉ፣ መንግስታቸውን ያምናሉ፣ ተቋማቶቻቸውን ያምናሉ። አንድ ሰው ችግር ውስጥ ቢገባ ሙሉ በሙሉ ብቻውን እንደማይቀር ያውቃል። ጤና ስርዓቱ አለ፣ ማህበረሰቡ አለ፣ መንግስቱ አለ። ይህም የስነ ልቦና ሰላም ይፈጥራል። ሌላው ሚስጥር ሚዛን ነው። በብዙ ቦታዎች ሰዎች በገንዘብ ፍለጋ ህይወታቸውን ያሳልፋሉ። በኖርዌይ ግን ገንዘብ አስፈላጊ ነው፣ ግን ህይወት ከገንዘብ ይበልጣል። ቤተሰብ፣ ጓደኝነት፣ ጤና፣ እረፍት፣ ተፈጥሮም አስፈላጊ ነው። ኖርዌያን አንድ ነገር ያውቃሉ፣ ሁልጊዜ መሮጥ ሁልጊዜ ደስታ አያመጣም። አንዳንድ ጊዜ መቆም ያስፈልጋል፣ መተንፈስ ያስፈልጋል፣ ዙሪያን ማየት ያስፈልጋል። ምናልባት ለዚህ ነው በበጋ ቀን ሰዎች በህይወት ዳርቻ የሚቀመጡት፣ በክረምት ወደ ተራራ የሚወጡት፣ በጫካ ውስጥ የሚራመዱት። ተፈጥሮ ለነሱ የቱሪስት መዳረሻ ብቻ አይደለችም፣ የአእምሮ ረፍት ናት። ከዚህ በተጨማሪ የኖርዌይ ማህበረሰብ የተመሰረተው በእኩልነት ላይ ነው። የሀብት ልዩነት ቢኖርም በብዙ ሀገሮች እንዳለው እጅግ ሰፊ አይደለም። ሰዎች የሚሰማቸው እኔም እድል አለኝ የሚል ስሜት ነው እና ምናልባት ደስታ ከዚህ ይጀምራል። ሰው ፊቱን ሲያምን፣ ልጆቹ ጥሩ ትምህርት እንደሚያገኙ ሲያውቅ፣ ሲታመም ሕክምና እንደሚያገኝ ሲያውቅ፣ ስራውን ቢያጣ እንኳን ሙሉ በሙሉ ብቻውን እንደማይቀር ሲያውቅ፣ በመጨረሻ ምናልባት የኖርዌይ የደስታ ሚስጥር አንድ ነገር አይደለም፣ ብዙ ትንሽ ነገሮች ናቸው። ተፈጥሮ፣ ቤተሰብ፣ መተማመን፣ ደህንነት፣ እኩልነትና ሚዛናዊ ህይወት።